ደስታን የሚያጠፉ አምስት ነገሮች ደስታን የሚያጠፉ አምስት ነገሮች ምን ምን ናቸው? አብረን እናያቸዋለን። ሀባይብ ቪዲዮን እስከ መጨረሻ ላይክ፣ ሰብስክራይብ ያደረጋችሁ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖች? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ ውዶቼ። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ ተቀላቀሉኝ። ላይክ ሰብስክራይብ ያደረጋችሁ እንድታበረታቱኝ በትህትና ይጠይቃለሁ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ደስታን የሚያጠፉ ወይም ደስታን የሚያሪቁ አምስት ነገሮችን ይዤላችሁ መጥቻለሁኝ። ሀባይብ ሀሳብ አስተያየት ደግሞ እናንተም ኮሜንት ላይ አስቀምጡ። በዚህ ምን ልጨምር ምን ልቀንስ፣ እስቲ እናንተንም ሀሳብ አስተያየት ኮሜንት ላይ ግለጹልኝ ማለት ነው። ሀባይብ የአንዳችን ለአንዳችን ሼር እየተደራረግን እየተማማርን ጉዞ ወደፊት። ሀባይብ አንደኛ ቅናት፣ ደስታን ከሚያጠፉ ነገሮች አንዱ ቅናት ነው ማለት ነው። ቅናት በጣም ከባድ እና አደገኛ ነገር ነው ማለት ነው። አላህ ይጠብቀን ከቅናት ማለት ነው። ያው ቅናት በቃ እኔ እንጃ የሆነ በሽታ በሉት። ቅናት እንደ በሽታ፣ ቅናት ደስታን ከሚያጠፉ ነገሮች አንዱ ቅናት ነው ማለት ነው። ሁለተኛው ምቀኝነት። ያው ምቀኝነትና ቅናት የተያዙ ናቸው፣ ግን ይለያያሉ። ምቀኝነት ማለት ያው በአንድ ነገር በቃ በአንድ ሰው ማመቃኘት፣ ቅናት ደግሞ ለአንድ ሰው የሆነ ነገር ከኛ የተሻለ ቢሆን ከኛ የተሻለ ቢያገኝ በዛ ነገር ማመቃኘት፣ በቃ ሀሲድ በሉት። ሀሲድ እንደ ሀሲድ ነው ምቀኝነት ማለት ነው። አላህ ከምቀኝነትና ከሸር አላህ ይጠብቀን ማለት ነው ውዶቼ። ሶስተኛው ራስን ከሌላ ሰው ማወዳደር። ይሄም በጣም ትልቅና ደስታን ከሚያጠፋ ነገር አንዱ ነው ማለት ነው። በቃ እኛ ነን ማለት ነው። ራሳችንን ከሌላ ማወዳደር፣ እኔ እኮ እንዳከሌ አይደለሁም፣ እኔ እኮ እንዳከሌ አልሆንኩም፣ በቃ እንዳከሌ ብቻ ማለት ያኔ ራሳችን በቃ እንትን ከሌሎቹ ማወዳደር ማነጻጸር፣ በቃ እኔ እንደነሱ ወይ እኛ እኮ ከሱ የተሻለ ሆነን እኮ ነው። ግን የራሳችንን ትተን የሌላውን እናባረራለን ማለት ነው። አላህ ሂዳያ ይስጠን። በጣም ትልቅ በሽታ ነው። ወደ አራተኛው ከመሄዴ በፊት እስቲ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ያው ላይክ አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። እና በዚህ አጋጣሚ ሀባይብ ሰብስክራይብ ስንደራረግ ደግሞ ቪዲዮ የተያየን ሰብስክራይብ እንደራረግ እንዳያነሳብን ማለት ነው። ያው ጥቅሙ የጋራ ነው። በዛም ሰው ያነሳል በእኛም ያነሳል ማለት ነው። በሁላችንም ነው የሚያነሳው ማለት ነው። አራተኛው ባለን አለማብቃቃት። አላህ በረካ ይስጠንና ያው ማብቃቃት ትልቅ ነገር ነው። ትንሽም ይኖረን ትልቅም ይኖረን በቃ ባለን ነገር ማብቃቃት፣ ማቻቻል፣ የሌለን እንደሌለን ሆኖ ያለን እንዳለን ሆኖ በቃ ያለንን ነገር ማቻቻል፣ ማብቃቃት። ይሄም እሺ ማለሽ አራተኛው ባለን ነገር ያው አለማብቃቃት። አራተኛው ባለን ነገር አለማብቃቃት ነው ደስታን የሚያጠፋው ማለት ነው። አላህ ደግሞ ከደስተኞቹ ያርገን። ደስታን አላህ ይስጠን። ደስታ ካላህ ነውና ባለን አለማብቃቃት ነው አራተኛው። አምስተኛው እስቲ ገምቱ። የእናንተንም ሀሳብ አስተያየት ጻፉ። ትንሽ ልጠብቃችሁ። አምስተኛው ግን እኔ ያው ዝም ብዬ ቅደም ተከተል ሰጠሁት እንጂ ከዚህም በላይ ብዙም መናገርም ይቻላል። እና አምስተኛው እስቲ ገምቱ። እሺ አምስተኛው ማማረር ወይም አለማመስገን።
በቃ ማማረር እንደዚህ ሆነብኝ እንደዛ ሆነብኝ ሁሌ ምሬት ማለት ነው። ስናጣም አልሐምዱሊላህ ስናገኝም ደግሞ አልሐምዱሊላህ ማለት ላጣነውም ላገኘነው ማመስገን ያው ስናመሰግን ደግሞ ትንሹንም አላህ ደግሞ ትልቅ ያደርግልናል ያባዛልናል ማለት ነው። ማማረር በጣም ጉዳት ያለው ነገር ነው። አስለን አብዝተን በአንድ ነገር አሁን አንድ ነገር የሆነ ነገር ቢሆን በዛ ነገር ተደጋጋሚ የምናማርር ከሆነ ደግሞ የበለጠ ነው ወደ ሌላ ነገር የምንገባው የበለጠ ሊጨመርብን ይችላል ማለት ነው። አንድን ነገር ስናጣ ያን ነገር በማጣታችን ያው ይሰማናል እንደ ሰው አይሰማንም ማለት እኮ አይደለም። ግን በቃ የሆነ አብዝተን ማለት ነው ደጋግመን ያን ነገር ማማረር በዛ ነገር ወይ ደጋግመን ማልቀስ በዛ ነገር ደጋግመን ማስታወስ ያ ነገር ደስታን ያሳጣናል ማለት ነው። ሀባይብ እስቲ እናንተንም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እንማማር። ያው ቪዲዮ እንዳይረዝም ብዬ ነው እንጂ ብዙ ማንሳት ይቻል ነበር። እና ለዛሬ ይዤላችሁ የመጣሁት እነዚህን 5 ነገር ናቸው። ደስታን የሚያሪቁ ወይንም ደስታን የሚያጠፉ 5 ነገሮች። አንደኛው ቅናት ነው። ሁለተኛ ምቀኝነት፣ ሶስተኛ ራስን ከሌላ ሰው ማወዳደር ነው። አራተኛ ባለን አለመብቃቃት ነው። አምስተኛ ማማረር ወይም ደግሞ አለማመስገን ማለት ነው። አላህ ደግሞ ከአመስጋኞች ያርገን። ስናጣም ከምንታገስ ስናገኝም ደግሞ ከምንደሰት አላህ ያርገን ማለት ነው። ሀባይብ ያው ደስታ ካላህ ነው። አላህ ደግሞ ደስታን ይስጠን። ደስታ በትንሽ ነገር መደሰት ይቻላል። እኛ ራሳችንን ካሳመንን ውስጣችንን ካሳመንን ጤና በራሱ እኮ ደስታ ነው። ይሄ በንጹህ አየር በነፃ መተንፈስ ራሱ ደስታ ነው። እኛ ያለንበት የሚመኝ ብዙ አለ እኮ ለነፍሲያችን ደግሞ ብዙ ሁሌም ማለት ነው። ሁሌም ከኛ በታች ያለውን ማሳየት ነው ለነፍሲያችን። እኛ ሰርተን ስንውል መስራት ያቃተው እኛ በቃ ያኔ አሁን የወርም ደሞዝ ቢሆን ለፍተን ፈግተን ያው ደክመንም ቢሆን የወር ደሞዝ ስንቀበል እሱን የሚያጣ የሰው እጅ ቁጭ ብሎ የሚጠብቅ የይለት ጉርሻውን የሚለምን ብዙ አለ። ጤንነት በራሱ እኮ ደስታ ነው። እኛ ያው ብዙ ጊዜ ያው ያለንን ትተን በሌለን ላይ ስለምናማረር ነው እንጂ ያለንን የአላህን ጸጋ ብንቆጥረው በጣም ትልቅ ነገር ነው። አልሐምዱሊላህ ለአላህ ምስጋና ይገባው። ጤና ደግሞ ከምንም በላይ በቃ ጤና ያለው ሰው በራሱ ሁሌም ደስተኛ መሆን አለበት። ምክንያቱም ጤና በቃ አንድ የምንተነፍሳት አየር ራሱ በነፃ አልሐምዱሊላህ ረብል ዓለሚን ያለ ኦክሲጂን መተንፈስ ራሱ በጣም ያላህ ጸጋ ነው። ጤንነት ያላህ ጸጋ ነው። ብዙ ያላህ ኒዕማዎች አሉ። የሌለንን ማማረር የሌለንን መፈለግ ሳይሆን ለሌለን ነገር ደግሞ እንዲኖረን ማድረግ በቃ ያጣነውን ነገር እንድናገኝ እሱንም ደግሞ ስግብግብ ሳንሆን ራሳችንን ሳናስጨንቅ ራሳችንን ሳንጎዳ በሌላ ሳንመቃኝ እኔ እንዳከሌ እንሁን ብለን ሳይሆን በቃ እንደ ራሴ እንደ ራሴ ሆኜ ምክንያቱም አሁን የኔን መልክ ከሌላ ሰው ልቀይረው ግን በፍጹም በምንም ታምር አልቀይረውም። ሀታ ለምን እህቴ አትሆንም? እህቴና እኔ የሚያመሳስለን ነገር ቢኖርም ማያመሳስለን ነገር ደግሞ አለ ማለት ነው። በቃ እኔ ነኝ፣ እህቴም እህቴ ናት። ያኔ በቃ የየራሳችን ማንነት ነው አይደል ያለን። ሁሉም ነገር ደግሞ እንደዛ ለየራሳችን በቃ እንደ አከሌ እንዲህ ናት፣ እኔ እንዲህ ነኝ፣ አከሌ ይሄ አላት፣ ለኔ ደግሞ ይሄ የለኝም። በቃ እንደዛ አይነት ነገሮችን ከራሳችን ንቅል አድርገን ማውጣት ባለን ማብቃቃት ራሳችንን ጤናችንን በማይጎዳ መልኩ ሆነን ደስተኛ ሆነን መኖር ነው ያለብን ሀባይብ። እና ያው ብዙም አውቄም አይደለም ግን ንግግርም ብዙም አይመጣልኝም። ኢንሻአላህ ቀስ በቀስ ያው ይመጣል ኢንሻአላህ። እናንተም አበረታቱኝ ውዶቼ። ላይክ ሰብስክራይብ ማድረጋችሁን ደግሞ አትርሱ ሀባይብ። ቪዲዮ ስሰራ ደግሞ ቪዲዮ አይታይልኝም። እንግዲህ ለእናንተ ባይጠቅማችሁም እስቲ ለኔ ስትሉ ቪዲዮን እስከ መጨረሻ
ይውልኝ ማለት ነው። ሀባይብ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ተያይዘን ጉዞ ወደፊት ኢንሻአላህ። እናንተም ደግሞ ይሄ ቀነስ ይሄ ጨምር የምትሉትን ሀሳብ አስተያየት ኮሜንት ላይ አስቀምጡ፣ ይቀበላለሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።